ሰላም እንዴት ቆያችሁ? የሰዓቱን መረጃዎች ይዘናል። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግና እስከመጨረሻው ተከታተሉን በአክብሮት እንጠይቃችኋለን። ዋና ዋናዎቹ መረጃዎች ነግራችኋለሁ። የናይጄሪያውያን ዜጎች ከደቡብ አፍሪካ እያስወጡ ነው። ዜጎቿን ናይጄሪያ ከደቡብ አፍሪካ እያስወጣች ነው። እንደዚሁም በትግራይ ህዝባዊ ፖለቲካ ትግል እንዲካሄድ ስምረት ፓርቲ ጠይቋል። በአሜሪካና በኢራን ያለው ድርድርም እንደዚሁ ሊፈረም ሰዓታት ወይም ደግሞ ኦልሬዲ ከ24 ሰዓት በኋላ ይፈረማል ተብሎ እየተጠበቀ ነው የሚገኝ። ኦልሬዲ አልቋል ሁሉም ነገር ተብሏል። ስለሱም ነግራችሁ ነገር ይኖራል። እንደዚሁም ደግሞ እንግዲህ ኒጀር ግብረ ሰዶማዊነትን አግዳለች ነው የተባለው። 25 ብቻ ድምፅ ያገኘው የምክር ቤት ተወዳዳሪ መነጋገሪያ ከሆኑ ጉዳዮቻችን መካከል አንዱ ነው። እነዚህና በርካታ ከሀገር ከውጭ ያዝናችሁ ስለ ዓለም ዋንጫም እንደዚሁ የተሰሙ አዳሪ የተሰሙ መረጃዎቻችን ነግራችኋለን። እነ ጀርመን በሰፊ ግብ ልዩነት አሸንፈዋል። እነዚህና በርካታ ጉዳዮች ይዘናል። ሰብስክራይብ እያደረጋችሁ ግን አብራችሁ ቆዩ። የመጀመሪያው መረጃችን የሚሆነው ናይጄሪያ ናት። ናይጄሪያ ዜጎቿን ከደቡብ ሱዳን እያስወጣች ነው የሚገኘው። በትናንትናው ዕለት ብቻ ወደ 268 የሚሆኑ ዜጎቿን እንደዚሁም 3 የሚጸጉ ባለስልጣኖቿን አስወጣለች። ይህ የሆነው ደግሞ በደቡብ አፍሪካ ባለው የስደተኛ ጸል ፖለቲካቸው ምክንያት ነው። እንደሚታወቀው ከዓለም ዋንጫ ጋርም በተገናኘ ሀዘናቸውን ሲገልጽ ነበር። በተለይ ደቡብ አፍሪካ በረኛ አፍሪካን በሙሉ ሜክሲኮ ሲደግፉ ነበር ማለቱ ወይም ደግሞ ደቡብ አፍሪካ እየተገለለች ነው ሲል ራማፎሳም ጭምር ደቡብ አፍሪካ እየተገለለች ነው በአፍሪካውያን ሲል መናገራቸው የሚታወስ ነው እና አሁን በርካታ ሀገሮችም ከደቡብ አፍሪካ ዜጎቻቸውን ለማስወጣት እንቅስቃሴ መጀመሪያቸውም ጭምር ነው የታወቀው። በቀጣይነት የምነግራችሁ ጉዳይ ደግሞ በትግራይ ክልል ህዝባዊ አመፅ እንዲነሳና ሰላማዊ ትግል እንዲደረግ ስምረት ፓርቲ በጽኑ እየጠየቀ ነው የሚገኘው። ስምረት ፓርቲ ያለውን ህወሓትን እንግዲህ በከፍተኛ ሁኔታ እንደሚተች ይታወቃል እና ከዛ ጋር በተገናኘ ነው አሁን የማህበረሰቡ እንግዲህ ይህንን መንግስት እንዲቃወም ጥረት እያደረገ ነው የተባለው ማለት ነው። እንግዲህ ከዚህ ጋር በተገናኘ እንግዲህ ከምርጫ ጋር በተገናኘ የፖለቲካ ፓርቲዎች ቅሬታቸውን እያቀረቡ ነው የሚገኙት ማለት ነው። የተለያዩ የፖለቲካ ፓርቲዎች ቅሬታ በቀጣይነት የምንመለከተው ከምርጫ ጋር በተገናኘ ነው። ከምርጫ ጋር በተገናኘ እንግዲህ በርካታ ውዝግብ እንዳለ ይታወቃል። ከትብብር ፓርቲ፣ ነፃነት እኩልነት ፓርቲ ነው ጉጉት። ከነዚህ ጋር በተገናኘ ግን ብዙዎች አሁን አዳዲስ መረጃዎች ወጥተዋል። 3 ፓርቲዎች ምርጫው እንዲደገም የጠየቁ አሉ፣ በሚወዳደሩበት ቦታ በስፋት ማለት ነው። ከነዚህ መካከል እንግዲህ ይደገምልን ብለው የጠየቁት ነፃነትና እኩልነት ፓርቲ አንዱ ነው። እንደዚሁም ኢዜማና እንደዚሁም ጎጎት ፓርቲ በጉራጌ ክልል የተወዳደረው ማለት ነው። እነዚህ ሶስቶቹ እንግዲህ ምርጫው ይደገም ሲሉ ጠይቀዋል ማለት ነው። ሙሉ ለሙሉ ደግሞ እውቅና አንሰጥም ያሉ ፓርቲዎች ቁጥር 2 ናቸው። እነዚህ ሁለቶቹ ደግሞ እንግዲህ ትብብር ለኢትዮጵያ የተሰኘው ፓርቲና እንደዚሁም ደግሞ ኦፌኮ ናቸው። እነዚህ 2 ፓርቲዎች ሙሉ ለሙሉ ምርጫውን እንደማይቀበሉት ነው የገለጹ፣ ወይም ደግሞ ሙሉ ለሙሉ ተቀባይነት የለውም እውቅና ማንሰጠውም ሲሉ ገልጿን የተባለው። እናንተ በዚህ ጉዳይ ምን አሰባላችሁ? ወደ ቀጣዩ መረጃችን እንሄዳለን። እንግዲህ በቀጣይነት የምንመለከተው እንግዲህ በኬንያም እንደዚሁ ዳግም ተቃውሞ ተቀስቅሷል ነው የተባለው። የተቃውሟቸው ዋና መነሻ የሆነው ጉዳይ ብዙዎችን እያነጋገረ ነው የሚገኘው። ለምን በፓርክ ላይ የመኪና ማቆሚያ ተደረገ ወይም ደግሞ የመኪና ፓርኪንግ ተደረገ ተብሎ ነው እና እንግዲህ ኬንያውያን በጣም አሜዚንግ በጣም የሚገርሙ ናቸው እና በዚህ ምክንያት ነው ፓርኩ የሚገኘው በዛው ኬንያ ዋና ከተማ ውስጥ ነው የሚገኘው እና ያ ፓርክ ለመኪና ማቆሚያ ውሏል በሚል ምክንያት እንግዲህ ከባድ ተቃውሞ ነው የተደረገው ማለት ነው። በዚህም ከፖሊስ አባላት ጋር ከጸጥታ አካላት ጋር ከፍተኛ ግብግብ ውስጥ ገብቷል የተባለው። ሌላው ዩክሬን እና እንደዚሁም ደግሞ ሞልዶቪያ የተባሉት እነዚህ 2 ሀገራት የአውሮፓ ህብረት ለመሆን ከፍተኛ የሆነ እንቅስቃሴ እያደረጉ ነው የሚገኙት። ዩክሬን ይታወቃል በ2023 ያው ጠይቃ ነበር ጦርነት በሩሲያ ጥቃት ደርሶባት ነው ሩሲያ ዩክሬን የአውሮፓ ህብረት እንድትሆን ስለማትፈልግ ማለት ነው። በዚህም እንግዲህ ያው አሁን በጦርነት ላይ ነው ያሉት። የአውሮፓ ህብረት ባወጣው መረጃ እነዚህ 2 ሀገራት ዩክሬን እና ሞልዶቪያ 2 ሀገራት ማለት ነው የአውሮፓ ህብረት ለመሆን ከባድ ፈተና ገጥሟቸዋል ሲሉ የአውሮፓ ህብረት ባለስልጣናት ገልጸዋል። እንግዲህ ዩክሬን የአውሮፓ ህብረት አባል ሆነች ማለት ሩሲያ ምን አይነት አጸፋ ምላሽ እንደምትሰጥ ይታወቃል። ለዛም ነው ጦርነትም የከፈተችባት ማለት ነው። እንግዲህ ከባድ ቀውስ ነው የሚነሳው። ሌላው አጭር መረጃችን የነ ክርስቲያን ታደለ ጉዳይ በተመለከተ እንግዲህ ፍርድ ቤቱ ለዋናው ብይን መደበኛ ቀጠሮ ሰጥቷል ነው የተባለው። እንግዲህ ፍርድ ቤቱ በነ ክርስቲያን ታደለ ጉዳይ ቀጠሮ አልሰጠም። እንደ አጭር ማብራሪያ እንዲሆናችሁ ቀጠሮ አልሰጣቸውም። ነገር ግን ቀጠሮ የሰጠው ለሰኔ 16 የፍርድ ቤቱን ዋና ኃላፊ ወይም ደግሞ የፍርድ ቤቱን ኃላፊ ነው
እንግዲህ ቀጠሮ ለሰኔ 16 በታራሚዎች ላይ በነ ክርስቲያን ታደለ ላይ ጥቃት እንደዚሁም ድብደባ አድርሶብናል ሲሉ ከሷል። እናም እንግዲህ የዚህ የፍርድ ቤቱን ኃላፊ ለሰኔ 16 ቀጠሮ ተሰጥቷል። ነገር ግን ለነ ክርስቲያን ታደለ ቀጠሮ አልተሰጣቸው። ምናልባትም ወይ በነፃ ይሰናበታሉ ወይም ደግሞ ምን አይነት ውሳኔ እንደሚገኝ እስካሁን ግልጽ አልሆነም ሲል ጠበቃቸው ገልጿል። ፍርድ ቤቱ የማረሚያ ቤቱን ኃላፊ ግን ሰኔ 16 ቀጠሮ እንደሰጠው ነው ይፋ የተደረገው ማለት ነው። እንግዲህ በእነሱ ጉዳይ ግን እነ ክርስቲያን ታደለ ከእሳቸው ወይስ ፍርድ ቤቱ ቀጠሮ ለመስጠት አልፈለግም ወይም ደግሞ ለማቋረጥ ምንም ያለው ነገር የለም። ያው ከበላይ ትዕዛዝ ከሚመጣ እየጠበቀ እንዳለ ነው እንግዲህ ብዙዎች የመረጃ ምንጮች የገለጹ ያሉት። እነ ክርስቲያን ታደለ ቀጠሮ አልተሰጣቸውም። ምንድን ነው የሚወሰነው የሚለው እስካሁን ተጠብቋል። ነገር ግን የማረሚያ ቤቱ ኃላፊ ሰኔ 16 ቀጠሮ ተሰጥቶታል። ምላሽ ይሰጣል ተብሎ ይጠበቃል። እኛም እናደርስላችሁ ነው የሚሆነው። በቀጣይነት የምንመለከተው የአሜሪካና የኢራን ጉዳይ ነው። ያው ኦልሬዲ ድርድሩ አብቅቶለታል ተብሏል። ኦልሬዲ ወደ ሰላም ሊመጡ ነው። ኒውክሌርም ታቆማለች፣ ሆርሙዝ ሰርጥ ይከፈታል፣ በጀቷም የተያዘባት ወደ $25 ቢሊዮን ይለቀቃል። እንደዚሁም ደግሞ ማዕቀቦች በሙሉ ይነሳሉ ተብሎ ተጠብቋል። እንግዲህ በቀጣይ ይፈረማል ተብሎ እየተነገረ ነው የሚገኘው። እንግዲህ ብዙዎችም ደስታቸውን የገለጹ ነው በዚህ ጉዳይ። የሰዓቱ መረጃዎቻችን ይህንን ይመስሉ ነበረ። በዋናነት ግን አንድ የምጨምርላችሁ መረጃ 25 ብቻ ድምፅ ያገኘው ምክር ቤት እንግዲህ የምክር ቤት መግባቱ ተረጋግጧል። ይህ ድምፅ የተገኘው በድሬዳዋ ነው እና እንግዲህ 25 ድምፅ አግኝቶ ወደ ምክር ቤት ገብቷል ማለት ነው። ይህ ሆነው በቂ የሆነ ተፎካካሪ ባለመኖሩ ነው ተብሎ ተገምቷል። እንግዲህ እናንተ በዚህ ጉዳይ ምን ሀሳብ አላችሁ? ሀሳብ አስተያየት ካለ አስቀምጡልን። የአሁኑ መረጃችን ይመስል ነበር። በቀጣይ ደግሞ ሌሎች መረጃ ይዘን እንመጣለን።